እኔ ያለሁት በስደት ላይ ነው። አባቴ ሁል ጊዜ ነይ እንታይ እያለኝ እሄዳለሁ እያልኩ እያሰብኩ ሳንታይ ሞተ። በህይወት እያለ ረዳው ነበር። የወላጆችን ሐቅ መጣስ ይሆንብኝ። አንድ ሰው ላይ 124,000 ብር የኢትዮጵያ ብድር ያበደርኩት አለ። ዘካ መክፈል አለብኝ? ካለብኝስ ሁሌም በየዓመቱ ነው የማወጣው የሚል ጥያቄ። ያው እስልምናን ለቆ ወደ ኩፍር የሄደ ሰው የሸሪዓ ሁክሙ አንገቱ በሰይፍ መቀላት ነው የሚለውን ላኢክራሃ ፊዲን ለኩም ዲኑኩም ወሊየ ዲን ከሚለው ጋር እንዴት ነው የምናስማማው ቢያብራሩልኝ የሚል ጥያቄ። የአያቴ ወንድም ወይም የአባቴ አጎት ለኔ አጅነቢ ይሆንብኛል የሚል ጥያቄ። ባንክ ቤት ዘካ የወጀበበት ገንዘብ አለን። ባለቤቴ ዘካ ወጅቦበታል እናውጣበት ብዬ ብለምነውም እሺ ሊለኝ አልቻለም። ባለፈውም ረመዳን በጣም ስለምነው በቃ ራሴ ሀገር ስገባ መስጠት ስላለብኝ ሰው አይቼ ሰጣለሁ እያለ ይሸነግለኛል። እኔ ደግሞ በጣም ጨንቆኛል። የአዱንያን ረሃብና ችግር እንችላለን፣ የአኺራን እሳት ግን አንችልም ብዬም መክሬው ነበረ። ምንድነው ማድረግ ያለብኝ? ወንጀሉስ እኔንም ያካትታል? አላህ ኢማንን በልቡ እንዲያስገባለት ዱዓ አድርጉለት የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው እስልምናን ለቆ ወደ ኩፍር የሄደ ሰው የሸሪዓ ሁክሙ አንገቱ በሰይፍ መቀላት ነው የሚለውን ላኢክራሃ ፊዲን ለኩም ዲኑኩም ወሊየ ዲን ከሚለው ጋር እንዴት ነው የምናስማማው ቢያብራሩልኝ የሚል ጥያቄ ነው። ይሄን ጥያቄ ከዚህ ቀደም በዚሁ በዛዱል መዓድ ፈታዋ ፕሮግራም ላይ በሰፊው አብራርተን መልሰናል። ሸሪዓ ውስጥ ቁርአንና ሐዲስ ውስጥ እርስ በርሱ የሚጣረስ የሚጋጭ ንግግር የለም። የሚጋጭ ከመሰለንም ወይም ሐዲስ ላይ ከሆነ አንዱ ضعيف ነው፣ ቁርአንም ላይ ቢሆን ሌላኛው መንሱኽ ከጊዜ በኋላ የተሻሻለ የተሰረዘ ህግ ነው ሊሆን የሚችለው። አሊያ ደግሞ እኛ ሳንረዳው ቀርተን ሊሆን የሚችለው ወይም ደግሞ ጥቅል ህግ ሆኖ በሌላ በኩል የተብራራ ነው የሚሆን። ላኢክራሃ ፊዲን የሚለው አስገድዶ ሰውን እስልምና እንዲቀበል ማድረግ የለም፣ አይገባም፣ አይቻልም ማለት ነው። መን በደለ ዲነሁ ፈቅቱሉህ እስልምናን ለቆ ወደ ኩፍር ሄደ ሁክሙ በሰይፍ መቀላት ነው የሚለው ከሰለመ በኋላ እስልምናን ለቆ በሚወጣበት ጊዜ። ለኩም ዲኑኩም ወሊየ ዲን ደግሞ ላልሰለሙ ሰዎች ነው፣ ማስገደድ የለም። እናንተም በመንገዳችሁ ሂዱ፣ እኛም በመንገዳችን እንሄዳለን። ሐቅ ግልጽ ሆኗል። ሁሉም የሥራውን አላህ ዘንድ ያገኛል። ለኩም ዲኑኩም ወሊየ ዲን የሚለው መን በደለ ዲነሁ ፈቅቱሉህ የሚለው ዲን ላይ ማስገደድ የለም ከሚለው ጋር አይጋጭም። አንደኛው ማስገደድ የለም የሚለው ዲነል እስላም ውስጥ ከመግባት በፊት ያለ ህግ ነው። መን በደለ ዲነሁ ፈቅቱሉህ የሚለው ደግሞ ከገባ በኋላ ነው። ለምን ከተባለ ዲነል እስላም አጠቃላይ ህግ ነው፣ መመሪያ ነው። በምድራዊ ህግ ደረጃ እንኳ የአንድን ሀገር ህግ ጥሶ የወጣ የሀገሩን ሚስጥር ለሌላ ሀገር ያካፈለ በሞት እንጂ በሌላ አይቀጣም ተብሎ ግድያ የሚፈረድበት ሁኔታና አጋጣሚ አለ። ሰዎች የሀገራቸውን ህግ የጣሰ ምስጢር ያወጣን መግደል ተፈቅዶላቸው አላህ ተባረከ ወተዓላ ለሁሉም የሰው ልጆች ለሁሉም ዓለምና ዘመን ህግ አድርጎ ያስቀመጠውን ሸሪዓን እስላምን አምኖ ከተቀበለ በኋላ ህግ ውስጥ ከገባ በኋላ አይ ብሎ ሲወጣ በሞት እንዲቀጣ ማይፈረድበት ምን ምክንያት አለ? ሰዎች ይሄን ማድረግ ሰዎች ፈቅደው ደግ ብለው ለሸሪዓ ሲሆን አይምሉበት ምክንያት ሊኖር አይገባም። ይህ የሚደረገው ለሱና ለሌሎችም ጥቅም ሲባል ነው። እስልምና ውስጥ ገብቶ ሲወጣ ችግሩ የራሱ ሳይሆን የሃይማኖቱ የዲኑ ችግር መስሏቸው ሰዎች ከዲን ይሸሻሉ። ሌሎች ወደ እስላም እንዳይገቡ በር ይዘጋል። የአላህ ህግ የነቢያት ህግ ሃይማኖት እንዲጠላ ሰበብ ይሆናል። እስላምን የሚመስል ውብ ተስማሚ ዲን ገብቶ አይቶት ወጥቶ ከዛ በኋላ ምድር ላይ ከመኖር ለሱ ሞት ነው የሚሻለው። ብዙ ወንጀል ውስጥ ይገባል። እስላም ምን እንከኖርበት ነው ከእስላም የወጣው? ለምድር ከሰዎች ጋር በሰላም ለመኖር የማይበጅ ሰው ለመሆኑ ምክንያት ነው እስላምን ለቆ የወጣው።
ይህ በእንዲህ እንዳለ የህግ ተፈጻሚ የሚሆነው እስልምናን ተቀብሎ ውስጥ ገብቶ ካየው በኋላ በፍላጎቱ ክዶ የወጣ ይገደላል የሚባለው ሸሪዓን የሚያስተገብር ባለስልጣን ሲኖር እንጂ በግለሰብ ደረጃ ማንም ያደርገዋል ማለት ፈጽሞ አይደለም። አባት ልጁ ከሰለሙ በኋላ ቢከፍር የግድያ እርምጃ መውሰድ አይችልም። መላው ቤተሰብ እንኳን ተስማምቶ የቤተሰባቸው አባል ቢከፍር ወይም ብትከፍር የግድያ እርምጃ መውሰድ በግድያ መቅጣት አይቻልም። ሸሪዓ ህግ ካለ የሸሪዓን ህግ የሚያስተገብር ባለስልጣን መንግስት ካለ ብቻ ነው ይሄ የሚደረገው። ሌላኛው ጥያቄ እኛ ሰፈር አንድ መስጂድ አለ፣ ከቂብላው ፊት ለፊት ቀብር አለ። መስጂዱም ሆነ ቀብሩ ረጅም ዓመት የቆዩ ናቸው። ለቀብር አምልኮት ተብሎ የተሰራ አይደለም። ቤተሰቦቼ እዚህ መስጂድ አንሰግድም ብለው ቂብላው ወደ ቀብር ስለሆነ ርቀት ያለው ቦታ ሄደው ነው የሚሰግዱት። በዚህም የአካባቢው ሰዎች ያገለሏቸው ነው። ምን ማድረግ አለባቸው ያብራሩልን የሚል ጥያቄ። መስጂድና መቃብር ሁለቱ መለየት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም መቃብር ላይ መስገድን ወደ መቃብር መስገድን ከልክለዋል በግልጽ ሐዲስ። ስለዚህም መስጂድና የመቃብር ስፍራ መለየት መራራቅ አለባቸው። ባለማወቅ በቦታ ጥበት በተለያዩ ምክንያቶች መስጂድና መቃብር ከተጠጋጉ ቢቻል መስጂዱ መቃብሩ ከመስጂዱ በስተጀርባ መሆን አለበት። በመስጂድና በመቃብሩ መሃልም ትልቅ አጥር ወይም ደግሞ አውራ ጎዳና መኖር አለበት። መቃብሩ ያለው ከመስጂዱ በቂብላ በኩል ሲሆን ደግሞ ይበልጥ ጥንቃቄ ያስፈልጋል። በሂደት ቀጣዩ ትውልድ መስጂድና መቃብር የተሰራው ሆን ተብሎ ታስቦ እንደሆነ መቃብሩ ውስጥ ያሉ ሰዎችን ለመለመን ለነሱ ለመስገድ እነሱን ለመማፀን እንደሆነ ሸይጣን ሊያመሳስልባቸው ይችላል። አንድ ብሎ ምድር ላይ ሽርክ የተከሰተውም በዚሁ ምክንያት ነው። በኑህ ዘመን የነበሩ ደጋግ ሰዎችን መቃብራቸውን ለየት አድርገው ሰዎች ገንብተው እነሱ አጠገብ መቃብራቸው አጠገብ ሆነው አላህን እየለመኑ እነሱ ሲያልፉ አዲሱ ትውልድ የተቀበሩ ሰዎችን ራሳቸውን ማምለክና መለመን ጀምሯል። በመስጂዱና በመቃብሩ መሃል ሙሉ በሙሉ የሚሸፍን የሚጋርድ ረጅም አጥር ካለ ቢሰገድ ችግር የለም። መቃብሩ ያለው ከመስጂዱ በቀኝ በኩል ወይም በግራ በኩል ወይም ከኋላ ሆኖ ሁለቱም ቅጥር ግቢያቸው የተለያየ ከሆነና በአጥር የሚለያዩ ከሆነ ይሄኔም እዛው ቢሰገድ ችግር የለም። አማ ከፊት ለፊት ሆኖ ምንም የሚጋርድ የሚለይ ነገር ከሌለ እዛ ላይ አይሰገድም። ቀድሞ የተሰራው መስጂዱ ከሆነ መቃብሩ ቦታው ሊቀየር ይገባል። መቃብሩ ከሆነ ቀድሞ የተሰራው መስጂዱ ቦታው ሊቀየር ይገባል። በእንዲህ አይነቱ መስጂድ ላይ አልሰግድም ብሎ ሌላ ቦታ ሄዶ መስገድ እስላማዊ ግዴታ ነው። የሚሰግዱበት መስጂድ ቢድዓ ካለበት ሌላ ቦታ ሄዶ ሌላ መስጂድ ሄዶ መስገድ እንደሚቻል የተለያዩ የፊቅህ ሊቃውንቶች ገልጸዋል ከተለያዩ መዝሀቦች። ያዚህ ከላይ የተብራሩ ችግሮች መስጂዱ ላይ ካሉ ሌላ ቦታ ሄዶ መስገዳቸው ችግር የለውም። መስጂድና መቃብሩ ቢቀራረቡም አብረው ካልሆኑ አውራ ጎዳና የሚለያቸው ከሆነ እዛ ቢሰግዱ የተሻለ ይሆናል። በላጩ በአቅራቢያ የሚገኘው ትልቁ የሰፈሩ ታዋቂው መስጂድ ላይ መስገድ ነው ተወዳጁ ተመራጩ። ከዛ ወጥቶ ወደ ሌላ ቦታ መሄድ የሚቻለው በምክንያት ነው። ሸሪዓ የሚቀበለው የሚያጸድቀው ምክንያት ካለ ነው። መስጂዱ ውስጥ ሽርክ ካለ ሶላት ውድቅ እንዲሆን የሚያደርግ ቢድዓ ካለ መሄዱ ሸሪዓ የሚቀበለው ምክንያት ነው። በዚህ ምክንያት የሚሄዱ ሰዎች ሳይሆን መወቀስ ያለባቸው የአላህን ቤት የሶላትን ስፍራ ትክክለኛውን ሸሪዓን የጠበቀ አገልግሎት እንዳይሰጥ የሚያደርጉ ሰዎች ናቸው የሚወቀሱት። እነሱ ናቸው አስተካክሉ የሚባሉት። ሌላኛው ጥያቄ እህቴ ሐይድ ያስቸግራታል። ጠርታ ከታጠበች በኋላ በሶፍት ቼክ ስታደርግ ከነጩ ፈሳሽ ጋር ቀይ ምልክት ታያለች። የሚፈስ ነገር ግን የለም። አንዳንዴ ደግሞ ሳትጠራ 10 ቀን ትቆያለች። ምን ማድረግ ነው ያለባት? ይሄ የሆነባት ከጊዜ በኋላ ነው። የጀመራት አካባቢ በሰባተኛው ወይም በስምንተኛው ቀን ጠርታ ትታጠብ ነበር። ከተንቢሃት ትምህርት እንደተረዳሁት 6 ወይም 7 ቀን ቆጥራ ልክ እስቲሃዳ ደም ተቆጥሮ ከታጠበች በኋላ ለምታየው ቀይ ምልክት ከምንም ሳትቆጥረው ሶላቷንም መስገድ እንደምትችል ነው። ይህ እንዴት ነው ያብራሩልኝ የሚል ጥያቄ። ቀይ ምልክት ያለው ነጭ ፈሳሽ የምታየው ከጠራች በኋላ ደሙ ከቆመ በኋላ ከሆነ ምንም ችግር የለም። ሱሐባዎች ከመጥራት በኋላ የምናየውን ድፍርስ ነጭና ቀይ ፈሳሽ ወይም ቢጫ ፈሳሽ ከምንም አንቆጥረውም ነበር ብላ። በትክክል ከጠራች በኋላ ከሆነ ነጭና ቀይ የተቀላቀለ የደፈረሰ ፈሳሽ ያየችው ችግር የለውም፣ መጾም መስገድ ትችላለች። የመጥራትን ምልክት ከማየት በፊት ከሆነ ግን ከሐይዱ ደም ጋር ነው የሚቆጠረው። የመጥራት ምልክት እስኪወጣ ድረስ ጠርቻለሁ ተብሎ ታጥቦ ሶላት መስገድ አይቻል።
7 ቀን 8 ቀን የሚለው ለሁሉም አይደለም። ሁሌም ላይሆን ይችላል፣ አንዳንዴ ሊቀያየር ይችላል። የአብዛኞቹ ሴቶች የሐይድ ጊዜ ከ7 እስከ 8 ቀን ነው። 6 7 8 ቀን ነው ይባል እንጂ የአንዳንድ ሴቶች 5 ቀን 3 ቀን ሊሆን ይችላል። የአንዳንዶች ከ8 ከ9 በላይ ሊሆን ይችላል። የደሙ መገኘት መኖር ነው የሚታየው። መስፈርቱን ያሟላ በምልክቱ የሚታወቅ የወር አበባ ደም ካለ ሶላት፣ ጾም መሰል ነገሮች ይከለከላሉ። በየትኛውም ጊዜ ደግሞ ከቆመ የወር አበባ ደም ሲቆም የሚታወቅበት 2 ምልክት አለ። ነጭ ፈሳሽ መውጣት፣ የማህፀን አካባቢ ደረቅ ማለት። ከነዚህ ከሁለቱ በአንዱ የወር አበባ ደም መቆሙ ከተረጋገጠ ታጥቦ ሶላት ይሰገዳል። ከዛ በኋላ ፈሳሾች፣ እርጥበቶች ቢኖሩ እንኳ ትክክለኛ የወር አበባ ደም መሆናቸው እስካልተረጋገጠ ድረስ ሶላት ላይ መቀጠል ይቻላል። ሌላኛው ጥያቄ መዲ በጣም ያስቸግረኛል፣ በዚህም ምክንያት የውስጥ ልብሴን ብዙ ጊዜ ይነካዋል። ይሄን ልብስ ምን ማድረግ ነው ያለብኝ? ለመስገድ ሙሉ ማጠብ አለብኝ ወይስ የነካውን ክፍል ብቻ ወይስ ውሃ በመርጨት ብቻ መብቃቃት እችላለሁ? ያብራሩልኝ የሚል ጥያቄ። በመጀመሪያ ደረጃ ምክንያት ካለው ምክንያቱን ማስወገድ ነው። እንዲሁ ተፈጥሯዊ ከሆነ ነጃሳ ከመሆኑ አንፃር የነካውን ቦታ ሰውነትም ይሁን ልብስ አጥቦ ውዱእ አድርጎ ወደ ሶላት መሄድ ይቻላል። ያልነካውን የሰውነት የልብስ ክፍል ማጠብ ግዴታ አይሆንም። ግዴታ የሚሆነው በመዲ የተነካካውን ልብስ የሰውነት ክፍልና ብልትን ማጠብ ብቻ ነው። ይሄንም በግልጽ ቡኻሪ ሙስሊም በዘገቡት ሐዲስ ነቢ ተናግረዋል። አሊ ብን አቢ ጣሊብ ኩንቱ ረጁለን መዛአ ብላ መዲ የሚበዛብኝ ሰው ነበርኩኝ። ነቢይን አለይሂ ሰላቱ ወሰላም መጠየቅ ፈልጌ ልጃቸው ከኔ ጋር ስላለች ሐያ ያዘኝ። ከአማቻቸው ጋር ያውም ከሰዎች ሁሉ አለቃ ከነቢ ጋር ከስሜት ጋር ከተቃራኒ ጾታ ጋር ግንኙነት ያለውን ነገር ማውራት ከብዷቸው ሐያ ከልክሏቸው አልሚቅዳድ በመባል የሚታወቅን ሱሐቢ ልከው አስጠይቀዋል። ነብዩ ሰለላሁ ዐለይሂ ወሰለም እግሲል ፈርጀከ ወተወضእ ብለዋል። በአንዳንድ ዘገባዎች ወንضح ፈርጀክ ብላ ብልትህን እጠብ ውዱእ አድርግ ብለዋል። በመዲ የተነካው ክፍል ማጠቡ ግዴታ የሚሆነው ነጃሳ ስለሆነ ነው። ልብስም ከነካ የነካውን ያክል ብቻ ለይቶ ማጠብ በቂ ነው። ነጃሳ እንደነካ እርግጠኛ ከተከሆነ መርጨት አይበቃም። ጥርጣሬ ካለ ጥርጣሬን ለማስወገድ ነው መርጨት የሚበቃው። መዲ መውጣቱ መንካቱ ከተረጋገጠ በትክክል ታጥቦ መወገድ ነው ያለበት። አንዳንድ ዘገባዎች ላይ ወንضح ፈርጀክ ተብሎ የለም ወይ የተባለ እንደሆነ እንضح ማለት ማዕናው ይግሲል ማለት ነው። ነضح የሚለው አንዳንዴ ለመርጨትም ያገለግላል፣ ሌላ ጊዜ ለማጠብም ያገለግላል። ሌላኛው ዘገባ ላይ ይግሲል ስለተባለ አንዳንድ ዘገባ እንضح የተባለው ረጭበት የተባለው እጠብ በሚል ይተረጎማል። ስለዚህ መርጨቱ ብቻ አይበቃም፣ በትክክል መታጠብ አለበት። ማጠብ ግዴታ የሚሆነው ሙሉ ሰውነትን ወይም ሙሉ ልብስን ሳይሆን የነካውን ክፍል ብቻ ነው። ሌላኛው ጥያቄ ሴት ልጅ ሶላት ስትሰግድ እግሯ ሙሉ በሙሉ መሸፈን ያለበት አጅነቢ ሲኖር ብቻ ነው ወይስ ባይኖርም መሸፈን ግዴታ ይሆንባታል? በተመሳሳይ ሴት ልጅ ካልስ ለብሳ ሶላት ስትሰግድ ካልሱ ቢታይባት ሶላቷን ያበላሻል የሚል ጥያቄ። የሶላት አለባበስና አጅነቢ ስላለ ተብሎ የሚለበስን አለባበስ ልንለይ ይገባናል። አጅነቢ ቢኖርም ባይኖርም ለሶላት ተብሎ መሸፈን ያለበት የሰውነት ክፍል አለ። አጅነቢ ስለሌለ ተብሎ ከሶላት ውጪ የሚተው የሰውነት አካልና ክፍል አለ። ሴት ልጅ ሶላት ውስጥ ስትሆን ከፊትና ከመዳፏ ውጪ ያለ ሙሉ ሰውነቷ መሸፈን አለበት፣ ከጥፍር እስከ ፀጉሯ እስከ ግንባሯ ድረስ። እጅ ላይ በተወሰነ መልኩ ኺላፋል። በላጩ እጅንም ቢሆን መዳፍንም ጭምር መሸፈን። ፊት መገለጥ አለበት፣ ተሸፍኖ መሰገድ የለበትም። አጅነቢ ወንድ ካለ ግን መሸፈን ይቻላል፣ ግዴታም ይሆናል። አለ ራጂህ ምን አቅዋሊ አህሊ ዒልም። ስለዚህ ሰላት ስትሰግድ እግሯ መሸፈን ያለበት አጅነቢ ስላለ ስለሌለ ሳይሆን የሶላት መስፈርትና አካል ለብቻም ትስገድ፣ ሴቶች ባሉበትም ትስገድ፣ ልጆቿ ባሉበትም ትስገድ። ሶላት ስትሰግድ ፀጉሯን አንገቷን መሸፈን ግዴታ እንደሚሆነው ሁሉ እግሯንም መሸፈን ግዴታ ይሆንባታል። ሌላኛው ጥያቄ ሰኞና ሐሙስ ሱና ጾም የሚጾም ሰው ነገ ጾማለሁ ብሎ ነይቶ ቢጾምና ቀን ላይ ርቦት ወይም ውሃ ጠምቶት ቢያፈጥር ወንጀለኛ ይሆናል የሚል ጥያቄ ነው። ጾሙ ግዴታ የረመዳን ጾም አሊያ ደግሞ የቀዳ ጾም ወይም የከፋራ ጾም አሊያ ደግሞ በስለት ራስ ላይ ግዴታ ያደረጉት ጾም እስካልሆነ ድረስ የሰኞና ሐሙስ ሌሎችም ሱና ጾሞች ከሆኑ በየትኛውም ሰዓት ቢያፈጥር አንድ ሰው ችግር የለው። ሱና ዒባዳን የጀመረ የራሱ አሚር ነው። ከፈለገ ይቀጥላል፣ ከፈለገ ያቋርጣል ተብሏል። ከጀመሩት በኋላ ማሟላት ግዴታ የሚሆነው ሐጅ ነው። ጾምን ከጀመሩት በኋላ
ሱናም ቢሆን ማሟላት ግዴታ ይሆናል አይሆንም በማሊክዮች በሻፊዒዮችና በሌሎችም መዛሂቦች መሃል በተወሰነ መልኩ ኺላፍ ያለበት ነጥብ ነው። ትክክለኛው ሱና ጾም ከጀመሩ በኋላ ማሟላት ግዴታ አይሆንም። ሱና ጾም ከጀመሩ በኋላ ሳይፈቱ ሳያፈርሱ ማጠናቀቁ ግዴታ አይሆንም። ሱና ነው፣ ተወዳጅ። በተለይ ረሃብና ድካም መሰል ነገሮች ካሉ አልያ ደግሞ እንግዳ መጥቶ አልበላም ማለቱ የሱን ቀልብ የሚሰብር እንደተናቀ እንዲቆጠር የሚያደርገው ከሆነ በተለይ ዲን የማያውቁ ሰው ሆኖ ይሄና መሰል የሆኑ ለማፍጠር ምክንያት የሚሆኑ ነገሮች ካሉ ማፍጠር ይቻላል። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ጾመኛ ሆነው ምግብ ሲቀርብ ጾማቸውን ፈተው የበሉበት አጋጣሚ እንዳለ ሐዲሶች ላይ ተነግሯል። ነገር ግን ሱና ጾም ከጀመረ በኋላ መሃል ላይ ያፈረሰ ሰው ኋላ ላይ ቀዷ ቢያወጣ ልክ እንደ ፈርዱ ኋላ ላይ ቀዷ ቢያወጣ ተወዳጅ እንደሚሆን የገለጹ የፊቅህ ሊቃውንት አሉ። በዚህ መሰረት ማውጣት ቢቻል መልካም ነው። ባያወጡ ግዴታ አይደለም፣ ወንጀል አይሆንም። ሌላው ጥያቄ አባቴ ረመዳንን 20 ቀን ሳይጾም በህመም ሞተ። ቀዷውን እንዴት እናውጣለት? ዱዓም አድርጉለት የሚል ነሰላህ የተገመደሁ برحمته وأن يفسح له في قبره مد بصره ويجعله ووالدينا من أهل الجنان የሞተው በዛው ህመም ላይ ከሆነ ምንም የለበትም። ነገር ግን ደኖ መሃል ላይ ቀዷ ማውጣት የሚችልበትን ጊዜ ከማግኘቱ ጋር ሳይጾም ከሆነ የሞተው ቤተሰቦቹ በተለይ ወራሾቹ ባለበት ቀን ልክ ሊጾሙለት ወይም ደግሞ ባለበት ቀን ልክ ለእያንዳንዱ ምስኪን አንዳንድ ጊዜ አጥግበው ሊያበሉለት ይገባል። አንድም ሰው በመደዳ ቢጾምለት ችግር የለውም። ቤተሰቦቹ የተተካኩ ቢጾሙለትም ችግር የለም። ሌላው ጥያቄ የ300,000 ብር የ3 ዓመት ዘካ ስንት ነው የሚል 3 ዓመት መቆየት የለበትም። በመሰረቱ ዘካ በየዓመቱ ዓመት እንደሞላው ዘካ ማውጣት ግዴታ ነው። አላህ ተባረከ ወተዓላ ስለ ጥራጥሬ ዘካ ሲናገር ወአቱ ሐቀሁ የውመ ሐሳዲሂ በላ። ነቢ ሰለላሁ ዐለይሂ ወሰለም ስለ ዘካ ሲናገሩ ኢዛ ሐለ ዐለይሂ አልሐውል በላ፣ ዓመት ሲሞላው ዘካ ግዴታ ነው። በምታጭዱበት ቀን ዘካውን ስጡ ብላ። የእህል የጥራጥሬ ዘካ የሚወጅበው ልክ ሲታጨር ሲወቃ፣ የገንዘብ ዘካ የሚወጅበው ብሩ እጃችን ላይ ከገባበት ጊዜ ጀምሮ ስራ ከጀመርንበት ቀን ጀምሮ ዓመት ሲሞላ ወሃከዛ። ስለዚህ 3 ዓመት ማቆየቱ ስህተት ነው። ተውበት ከማድረግ ጋር ያለፉትን ዓመቶች በሙሉ ዘካ ማውጣት ግዴታ ይሆናል። የ300,000 የ3 ዓመት ዘካው 22,500 ብር። ሌላኛው ጥያቄ አንድ ሰው ላይ 124,000 ብር የኢትዮጵያ ብድር ያበደርኩት አለ፣ ዘካ መክፈል አለብኝ? ካለብኝስ ሁሌም በየዓመቱ ነው የማወጣው የሚል ጥያቄ ነው። ብሩን የወሰደው አካል መልስ በተባለበት ጊዜ የሚመልስ ከሆነ አዎ በየዓመቱ ዘካውን ማውጣት ግዴታ ይሆናል። ብሩን የወሰደው የተበደረው አካል መልስ እንደተባለ ማይመልስ ከሆነ ወይም አቅም ስለሌለው አሊያ ደግሞ ጸባዩ አስቸጋሪ ሆኖ ዛሬ ነገ እያለ የሚያስቸግር ሆኖ መቼ እንደሚመለስ ማይታወቅ ከሆነ ሲቀበሉ የ1 ዓመት ብቻ ይወጣበታል፣ የቆየውን ያክል ጊዜ ቢቆይ። ሌላኛው ጥያቄ ጥቁር ቀለም እንዲሁም ጥቁር ሒና ለፀጉር ሐራም ነው ይባላል። አረቦች አሮጊቶች ሳይቀር ሽበታቸውን ለማጥፋት ይቀባሉ፣ የሚፈቀድበት መዝሀብ አለ የሚል ጥያቄ። ይሄ ነው እጅግ በጣም ትልቅ ወሳኝ ጥያቄ። የሚፈቀድበት መዝሀብ አለ የሚል ጥያቄ። በአንድ በኩል አረቦች ያደረጉት ነገር ሁሉ እስላም ዲን እውቀት የሚመስላቸው ሰዎች አሉ። ከዛ ወጥቶ እነሱ የሰሩት ትክክል ሊሆንም ላይሆንም እንደሚችል አውቀው ለጥያቄ ማምጣት። በሌላ በኩል ደግሞ ምናልባት በአንዳንድ መዝሀቦች የሚፈቀዱ በሌሎች መዝሀቦች አመለካከቶች፣ አካሄዶች ማይፈቀዱ ነገሮች ሊኖሩ እንደሚችል መገመትና ኺላፍ ሊኖርበት ይችላል የሚባል ነጥብ ላይ ሰዎች አንድ ነገር ሲያደርጉ ካየን ምን አካሄድ መሄድ እንዳለብን ያወቀ ሰው የሚያውቅ ሰው ጥያቄ ነው። አሁን የፀጉርን ሽበት በጥቁር ቀለም መቀየር ይቻላል አይቻልም የሚል ኺላፍ አዋል በፉቃሃዎች መካከል። ነገር ግን በላጩ ተመራጩ ብዙ የሐዲስ ሊቃውንቶች የመረጡት የወንድም ይሁን የሴትን ፀጉር በጥቁር ቀለም መቀየር አይቻልም። ከዛ ውጪ ባለ በብጫ በቡኒ በቀይ ነው መቀየር የሚቻል። ኢማሙ ነወዊ ረሕመቱላሂ ዐለይህ ወየሕሩሙ ኺዳቡሁ ቢሰዋድ ዐለ አልአصሕ በለጋ፣ ፀጉርን በጥቁር ቀለም መቀየር ሐራም ይሆናል በትክክለኛው
አካሄድ አቋም መሰረት ብለዋል። ሌሎች ይጠላል እንጂ ሐራም አይሆንም ብለዋል። ሐራም ነው የተባለበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ወጅተኒቡ ሰዋደ ብለዋል። የአቡበክር ስዲቅ አባት አቡ ቁሐፋ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ፀጉራቸው ነጭ አበባ ወይም ጨው ይመስል ነበር ተብሏል። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ይሄን ሽበቱን ይቀይሩለት፣ ቀለም ይቀቡት፣ ጥቁርን ተጠንቀቁ ራቁ ብለዋል። ይሄ ሙስሊም፣ አቡ ዳውድ፣ ነሳኢ ሌሎችም የዘገቡ ሷሂህ ትክክለኛ ሐዲስ ነው። ሆኖም ሳለ ግን ጥቁርን ራቁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ጥቁር ባይሆን ይመረጣል ለማለት ነው እንጂ ጥቁርን መጠቀም ሐራም ነው ማለትን አያሲዝም ብለው ጥቁርንም ጭምር መጠቀም ይቻላል ያሉ አሉ። ነገር ግን በላጩ ትክክለኛው ጥቁር ለማንም አይፈቀድም፣ ለወንድም ይሁን ለሴት። ጦር ሜዳ ላይ ብቻ ጠላትን ለማስፈራራት ጀግና ወጣት መስሎ ለመታየት መቀባት እንደሚቻል የተናገሩ አሉ። በጥቅሉ ሽበትን በተለይ ለወንድ መቀየርን በተመለከተ ደጋ ቀደምቶች የተለያዩ አካሄዶች ነበሯቸው። መቀባቱን ራሱንም በተመለከተ የሚቀቡትን ቀለም አይነትን በተመለከተ የተለያዩ አካሄዶች ነበሯቸው። ከሷሐቦች ከታቢዒዎችም ውስጥ ሽበትን በምንም መልኩ አለመንካት ባለበት መተው በላጭ ነው ብለው የሚያምኑ ነበሩ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሽበትን መቀየርን የከለከሉባቸው ሐዲሶች አሉ። ራሳቸውም ቢሆን ሽበታቸውን እንዳላጠፉና እንዳልቀየሩ ነው ሲራቸው ላይ የሚታወቀው። ይህ አይነት አቋም ከነበራቸው ውስጥ ዑመር፣ አሊ ብን አቢ ጣሊብ፣ ኡበይ ረዲየላሁ ዐንሁ ሌሎችም ይገኙበት ነበር። የተወሰኑት ደግሞ ሽበትን መቀየሩ በላጭ ነው ብለው ያምኑ ነበር፣ ከሰሐቦችም ከታቢዒዎችም። የነዚህ ምክንያታቸው ማስረጃቸው ኢማም ሙስሊምና ሌሎችም የዘገቡት ለአቡበክር ስዲቅ አባት ሽበትን ቀይሩ ያሉበት አጋጣሚና ሐዲስ ነው። እነዚህ በምን መልኩ ነው ምን አይነት ቀለም ነው መቀባት ያለበት የሚለው ላይ እንዲሁ የተለያየ አቋም ነበራቸው። አብዛኞቹ ቢጫ ቀለም ነበር ተጠቅመው የሚቀይሩት። ከነዚህም ውስጥ አብዱላህ ኢብኑ ዑመር፣ አቡ ሁረይራ ይገኙበታል። በሒናና በቡኒ ቀለም በዘዕፈራን ተጠቅመው ሽበታቸውን የሚቀይሩ የሚቀቡም ነበሩ። እነ ሐሰንና ሁሰይን የአሊ ብን አቢ ጣሊብ ልጆች ዑቅባ ኢብኑ ዓሚር ከታቢዒዎች ኢብኑ ሲሪን ጥቁር እንደተጠቀሙም ተነግሯል። ነገር ግን በላጭና ተመራጩ ከነቢ የተነገረው ብዙዎች የመረጡት ነው። ሽበት መቀየሩ እንደ ሁኔታው ይለያያል። ሽበት መቀየሩ አስፈላጊ ሆኖ ከተገኘ ከጥቁር ውጪ ባሉ ቀለሞች ማድረጉ ቢጫ፣ ቡኒ፣ ጥቁርና ቀይ ተቀላቅሎ ቀይ ማድረግ ይቻላል። ሽበትን ቀይሩ፣ ሽበትን አትቀይሩ የሚሉ ሁለቱም ሐዲሶች ትክክል ናቸው። እርስ በርሳቸው የሚጣረሱ አይደሉም። እንደ ሁኔታው ይለያያል ብሎ ማስማማት ይቻላል። ሽበቱ በጣም በስቶ ከልክ በላይ ነጥቶ ከፊቱ ቆዳ ጋር ካለበት አካባቢ ጋር የማይሄድና አይን ውስጥ የሚያስገባ ከሆነ ይሄኔ ሽበትን በዲኑ ባልተከለከለው ቀለም መቀየሩ፣ ቡኒ፣ ቀይ መቀባቱ በላጭ ነው የተሻለ ነው ይባላል። ሽበቱ ያን ያክል ነጣ ያላለና ከፊቱ ቀለምም ጋር ከአካባቢውም ጋር ያልተለመደ ማይባል ከሆነ ሽበቱ ባይቀየር ባይነካ ቢኖር ይሻላል ይባላል። ይህ የሚባለው ለወንድም ለሴትም። መቀየሩ አስፈላጊ ሆኖ ከተገኘ ግን ከኺላፍም ለመውጣት የነቢን ሐዲስ በቀጥታ ሰምቶ ከመተግበርም አንፃር ጥቁር ቀለምን መራቅና መጠንቀቁ በላጭ ነው። በጉዳዩ ላይ ያለውን ኺላፍ በማወቅ ሁሉም ይቻላል የፈቀዱ ዑለሞች አሉ ብሎ የሚያደርግ ሰው ከሆነ የተሻለው አለማድረጉ መሆኑን ከመንገር ጋር የራስን አቋም ይዞ መጓዝ ይቻላል። ሌላኛው ጥያቄ እኔ ያለሁት በስደት ላይ ነው። አባቴ ሁልጊዜ ነይ እንታይ እያለኝ እሄዳለሁ እያልኩ እያሰብኩ ሳንታይ ሞተ። በህይወት እያለ እረዳው ነበር። የወላጆችን ሐቅ መጣስ ይሆንብኛል? አዎ፣ ይሄ ምንም ጥርጥር የለው፣ ትልቅ ስህተት ነው፣ ጸጸትም ጭምር ነው። ወላጆችን መታዘዝ፣ ጥሪያቸውን ማክበር እኛ ላይ ካላቸው ሐቆች መሃል አንዱ ነው። ሲጠሩን አቤት ማለት፣ ኑ ሲሉን መምጣት፣ የሚወዱትን የሚያስደስታቸውን ማድረግ፣ ቀልባቸውን ከሚሰብር ነገር መራቅ ግዴታችን፣ የወላጅነት ሐቃቸው። እኛም ይሄን የመወጣት ግዴታ አለብን። በወንጀል ካዘዙ ወደ ወንጀል ሂዱ፣ ወደ ወንጀል ኑ ካሉ ብቻ ነው አይ ማለት የሚቻል። ሱና ሶላት ላይ እንኳን ተኮኖ ወላጆች ቢጠሩ ሶላቱን አቋርጦ አቤት ማለት ግዴታ ነው የሚል አቋም ያላቸው በርካታ ዑለሞች አሉ። ለዚህም እንደማስረጃ የጁረይጅን ታሪክ የያዘውን ሐዲስ ያቀርባሉ። ጁረይጅ የሚባል ሰው ዒባዳ እያደረገ ሶላት ላይ ሆኖ እናቱ መታ ደጋግማ ጠርተዋለች። ሶላት ውስጥ ሆኖ ሶላቴ ላይ ለቀጥሎስ እናንተን
ወይስ እናቴን አቤት ልበል እያለ ሶላቱ ላይ ቀጥሏል። በተደጋጋሚ ብትጠራውም አቤት አላላትም። ይሄኔ እናቱ ተቆጥታ ረግመዋለች። ዑለሞች ኢማም አልቁርጡቢ ሌሎችም ከዚህ ሐዲስ በመነሳት ጁረይጅ ዒባዳ ያደርግ ነበር እንጂ እውቀት አልነበረውም። ትንሽ እንኳን እውቀት ቢኖረው እናቱን መታዘዙ ግዴታ እንደሆነ ሱና ሶላት መስገዱ ደግሞ ተጨማሪ ዒባዳ እንደሆነ በማወቅ ሶላቱን ትቶ እናቱን አቤት ል ነበር። አሊያ ደግሞ አጠር አድርጎ ፈጠን ብሎ አሰላምቶ ወደ እናቱ ይሄድ ነበር ብለዋል። ከዚህም አልፎ ከነቢይ የተነገረ ሐዲስም አለ ፊማ ሩዊየ ዐንሁ ለው ካነ ጁረይጁን ዓሊማ ለዓሊመ አነ ኢጃበተሁ ኡመሁ አውላ ሚን ዒባደቲ ረቢህ ተብሏል። ጁረይጅ ዓለም ቢሆን ጌታውን በሱና ሶላት ከማምለኩ ይልቅ እናቱን አቤት ማለቱ በላጭ እንደነበረ ያውቅ ነበር ተብሏል። ሱና ሶላት ውስጥ የተከበረ ወደ አላህ የሚያቃርበው ትልቅ ዒባዳ ሶላት ውስጥ እንኳን ሆነን አባት እናት ከጠሩ ሱብሃንአላህ ብሎ እንዲታገሱ ማድረግ ከተቻለ መልካም፣ አሳጥሮ ቶሎ ማጠናቀቅ ከተቻለ መልካም፣ ካልሆነ አቋርጦ እነሱን አቤት ማለት ይቻላል። ሱና ሶላት መተው አላህ ዘንድ አያስቀጣም አጅር ቢቀንስ እንጂ ወላጆችን አቤት ማለቱ መኻደሙ ዋጅብና ግዴታ ነው። ስለዚህ ይሄ አዎ ቀልብ መስበር ነው፣ ሐቁን ማጉደል ነው። ወላጆች ልጆቻቸውን ማየት ይናፍቃሉ። ከምግብ ከመጠጥ የበለጠ የልጆቻቸው አይን ሊናፍቃቸው ይችላል። ደግሞ ደጋግመው ነይ ና ኑ ካሉ ፈጥኖ መሄድ ተገቢ ነበር። ሆኖም አላህ ለሚያውቀው ሒክማ ይህ አልሆነም። ተውበት ማድረግ፣ ለሟች ዱዓ ማብዛት፣ በህይወት ያለ ሲደረግ የነበረውን እርዳታ ወደ ሰደቃ ቀይሮ በቋሚነት አቅም እስካለ ድረስ አጅሩ እንዲደርሰው ማድረግ በላጭና ያለፈውን ወንጀልም የሚያስምር ይሆናል በአላህ ፈቃድ። ሌላኛው ጥያቄ የአያቴ ወንድም ወይም የአባቴ አጎት ለኔ አጅነቢ ይሆንብኛል የሚል ጥያቄ ነው። አጅነቢ አይሆን። የአባት ወንድም ቀጥተኛ አጎት፣ የአባቱ ወንድም የአባት አጎቱ አጅነቢዮች አይደሉም። ሌላኛው ጥያቄ ባንክ ቤት ዘካ የወጀበበት ገንዘብ አለን። ባለቤቴ ዘካ ወጅቦበታል እናውጣበት ብዬ ብለምነውም እሺ ሊለኝ አልቻለም። ባለፈውም ረመዳን በጣም ስለምነው በቃ ራሴ ሀገር ስገባ መስጠት ስላለብኝ ሰው አይቼ እሰጣለሁ እያለ ይሸነግለኛል። እኔ ደግሞ በጣም ጨንቆኛል። የአዱንያን ረሃብና ችግር እንችላለን፣ የአኼራን እሳት ግን አንችልም ብዬም መክሬው ነበረ። ምንድነው ማድረግ ያለብኝ? ወንጀሉስ እኔንም ያካትታል? አላህ ኢማንን በልቡ እንዲያስገባለት ዱዓ አድርጉለት የሚል ጥያቄ ነው። ዘካ ከእስልምና ማዕዘናት መሃል አንዱ ነው። ሶላት ሰግዶ ዘካን ያልሰጠ ሶላቱ አይጠቅመው። ዘካ ሰጥቶ ሶላት የተወም ዘካው አይጠቅመው። እስልምና 5 ማዕዘናት ላይ ነው የተመሰረተው የተገነባው ተብሏል። አንዱ መሰረት አንዱ ማዕዘን ከወደቀ ሌላውም ይወድቃል። አላህ ተባረከ ወተዓላ ቁርአን ላይ ፈኢን ታቡ ወአቃሙ ሶላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ፈኸሉ ሰቢለሁም፣ ሙሽሪኮች ከተወበቱ ከሽርክ ከክፍር ከወጡ ሶላት ከሰገዱ ዘካ ከሰጡ ወንድሞቻችሁ ናቸው፣ ተዋቸው አሳልፏቸው ብሏል። ስለዚህ ዘካና ሶላት የእምነት የእስላም መሰረት ናቸው። ዘካ ያልሰጠ ሶላት ያልሰገደ ሙስሊም ወንድም ሙስሊም እህት ሊሆን አይችልም ማለት ነው። ይህ አንድ ነገር ነው። በሌላ በኩል ዘካ መስጠቱን እንኳን ቢያምኑ ወቅቱ ተጠብቆ መሰጠት አለበት። ማቆየት አይቻልም። ዛሬ ከሆነ ዓመት የሞላው ዛሬ መሰጠት አለበት። ምናልባት የሚሰጠው አካል ዛሬ ስለሌለ ለነገ ማሳደር ከሆነ ይሄ ችግር ላይኖረው ይችላል። ለመስጠት ዝግጁ ከመሆን ጋር ከማዘጋጀት ጋር የሚቀበል አካል ስለጠፋ አማ ዘካ ወጅቡ ዓመት ሞልቶ የሚቀበሉት የሚሰጡት አካል ያለ ዘካን ማቆየት ትልቅ ወንጀል። ሀገር ስገባ መስጠት ላለብኝ ሰው ሰጣለው በግል ገንዘብ ነው እንደዚህ የሚባለው። ዘካ የአላህ ገንዘብ ነው፣ የምስኪኖች ገንዘብ ነው። ዓመቱ ሲሞላ በአካባቢው ላሉ ምስኪኖች ይሰጣል። አካባቢው ላይ የሚቀበል ምስኪን ከሌለ በስልክ ተደውሎ ሰው ወክሎ ሌላ ሀገር ላይ እንዲሰጥ ማድረግ ይቻላል። መቼ እንደምንሞት አናውቅም። ዘካ ወጅቦበት ሳለ ዘካውን ሳይሰጥ የሞተ ሰው ዱንያ ላይ ሐቁን ከልክሎ ዘካ ሳይወጣ ያከማቸው ገንዘብ ጀሀነም ላይ ተጠብሶ ግሎ ዘካውን የከለከለው አካል ፊቱ፣ ግንባሩ፣ ጀርባው እንደሚጠበስበት አላህ ቁርአን ላይ ተናግሯል። የውመ ዩሕማ ዐለይሃ ፊ ናሪ ጀሀነም ፈቱክዋ ቢሃ ጅባሁሁም ወጁኑቡሁም ወዙሁሩሁም ሃዛ ማ ከነዝቱም ሊአንፉሲኩም ፈዙቁ ማ ኩንቱም ተክኒዙን ይባላል። ዘካውን የከለከሉት ገንዘብ አኺራ ላይ ተሰብስቦ ካውያ መጥበሻ ተሰርቶበት ዘካ የከለከለ አካል ፊቱ፣ ጀርባው፣ ጎንና ጎኑ ይጠበስበታል። ታከማችሁት የነበረውን ገንዘብ ንብረት ዋጋውን ቅመሱ ይባላል። ገንዘቡ የጋራችሁ ከሆነ እሱ አላወጣም ካለ ከገንዘቡ ያንቺ ድርሻ በሆነው ሂሳብ ሰርቶ ዘካውን ማውጣት ግዴታ ይሆንብሻል። የግድ ከዛ ከተቀመጠው ገንዘብ ብቻ አይደለም የሚወጣው፣ እጅ ላይ ካለ ገንዘብ ዘካ ማውጣት ይቻላል። ገንዘቡ የሱ ብቻ ከሆነ ያንቺ ግዴታ መምከር ብቻ ነው። ወማ ዐለይና ኢለል በላጉል ሙቢን። አላህ ቀልቡን እንዲመልሰው ዱዓ ከማድረግ ሁላችንም አላህ ተባረከ ወተዓላ
ወደሱ ይመለሰን። ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።